ልጆች እንዴት ናችሁ? የቤት ስራ በደንብ ተሰራ? ከባድ ነበር? የሁለት ቤት ማብዛት ነው። በጣም ቀላል ነበር። እንግዲህ ይሄ የጀመርነው ምዕራፍ ማለት የሙሉ ቁጥሮች ስርዓትና አራቱ መሰረታዊ ስሌቶች በጣም እየሄደ ነው። እንግዲህ ዛሬ 15ኛ ክፍለ ጊዜያችን ነው። እንግዲህ ባለፈው መደመርን ጨርሰን የማብዛት ስሌትን ጀምረናል። እንግዲህ በሁለት ቤት እንዴት እንደምናበዛ የሁለት ቤት ጊዜ ቤት ሰርተናል። ያው እሱንም ማጥናታችሁ እንደምትመጡ እርግጠኛ ነኝ። እንግዲህ የዕለቱን ክፍለ ጊዜ ለመጀመር እንደተለመደው እናሟሙቃለን። እንግዲህ የሰሞኑ የማሟሟቂያ ጥያቄዎች የመደመር ነበሩ። እንግዲህ የመደመር ማሟሟቂያ ዛሬ የመጨረሻ ይሆናል። ምክንያቱም አሁን ከዚህ በኋላ ወዴት እየገባን ነው? ወደ ማብዛት ስለምንገባ አሁን ደግሞ መደመር ጥለን በማብዛት ማሟሟቅ እንጀምራለን። እስኪ ለዛሬ ባለፈው ከወሰናቸው ውስጥ በልምምድ 6 ላይ ያሉትን 12 ጥያቄዎች በጣም ፈጣን በሆነ ሁኔታ ሰራላችሁ። ጥያቄዎች እናንተው ጋር ያለ ነው። መልሱን ብቻ መጻፍ በቂ ነው፣ ፍጥነት እንዲኖራችሁ። እንግዲህ አሁን ዝግጁ? በጣም ጥሩ። አሁን ጥያቄዎቹን ተመልከታችሁ ቶሎ ቶሎ መጻፉ 1 ደቂቃ ብቻ ነው የሚሰጠው። በጣም ግሩም። በቂ ጊዜ የተሰጠ ይመስለኛል። አሁን ወደ ነው የምንሄደው። ያው እንደለመዳችሁ በታማኝነት የሰጣችሁ መልስ ታርማላችሁ። እንግዲህ ከ12 ስንት እንደምታገኙ ሪፖርት ታደርጋላችሁ ማለት ነው። እሺ አሁን መልሶችን ተከታተሉና ትክክል ስታገኙ ራይት ስጡ፣ ስህተት ከሆናችሁ ኤክስ ስጡ። እሺ እንዴት ነው ታረመ? ከ12 ስንት አገኛችሁ? መቼስ ከ10 በታች ካገኛችሁ በጣም ልምምድ ጎሏችኋልና እጥፍ በየቀኑ መስራት አለባችሁ። ምክንያቱም እኛ ወደ ማበዛት ይሄድን ነው። መደመርን ካልጨረሳችሁ በኋላ እንቸገራለን እና በቂ ልምምድ ማድረግ ያስፈልጋል። በጣም በእርግጠኛ ሁላችሁም 12 ከ12 ነው ማግኘት ያለባችሁ። የሰጠው ጊዜ በቂ ነው። እንግዲህ እንደተነጋገርነው ጊዜ አጠረኝ የሚባል ነገር የለም። ለምን? ፍጥነት የሚመጣው ብዙ ከመስራት ነው። ብዙ ካልሰራችሁ ምንም ያህል ጊዜ ቢሰጥ አትጨርሱም። ስለዚህ ይሄንን እዚህ ደረጃ ላይ ለመድረስ ፍጥነታችሁን ለማሻሻል ዘወትር ተግታችሁ መስራት መቻል አለባችሁ። እንግዲህ መደመር ላይ ጎበዝ ስትሆኑ ማብዛት ደግሞ የበለጠ ይቀላችኋል። እንግዲህ ባለፈው እንዳየነው ምንድነው ማብዛት? ማብዛት ማለት ፈጣን መደመር ማለት ነው። 2 ሲደመር 2 ሲደመር 2 ሲደመር 2 ሲደመር 2 የሚለውን ረዥም ነገር ማብዛት ባጭር እና በፈጣን ሁኔታ ይጨርስልናል ማለት ነው። እንግዲህ ባለፈው ስለ ማብዛት ስንማር እስቲ ያየነውን ነገር ለማስታወስ እንሞክር። እንግዲህ የወሰናቸው ምሳሌዎች ትዝ ይላችኋል። ስለ በሬዎች ነበር ያወራነው። አንድ በሬ ስንት ቀንድ አለው? በተለመደው 2 ቀንድ አለዋል። ከዛ በኋላ ለምሳሌ 4 በሬዎች ስንት ቀንድ አላቸው ብንባል እንዴት ነበረ? 4 በሬዎች ያላቸውን የቀንድ ብዛት ለማወቅ 2 ሲደመር 2 ሲደመር 2 ሲደመር 2 ብለናል። እንግዲህ 4 በሬዎች ይህን ያህል ቀንድ ይኖራቸዋል። በመደመር ይህን ስትሰሩት 2 ሲደመር 2 4፣ 4 ሲደመር 2 6፣ 6 ሲደመር 2 8 ነው። ያ በፍጥነት አብራችሁ ተደምራላችሁ። እንግዲህ እዚህ ላይ የምታዩት ምን ነበር? የምታዩት እነዚህ ቁጥሮች ምን ነበሩ የሚባሉት? ድምር ላይ እዚህ ጋር 2 2 2 ያላቸው ምንድን ናቸው? ተደማሪዎች ነው የሚባሉት። ተደማሪዎቹ ላይ ምን የምናየው ነገር አለ? ተደማሪዎቹ ላይ የምናየው ነገር ምንድን ነው? ሁሉም ተደማሪዎች ተመሳሳይ ናቸው። እንዴ ተመሳሳይ ተደማሪዎችን በፍጥነት
የመደመር ዘዴ ማብዛት እንደሆነ አይተናል። እንግዲህ ይህን የመደመር አረፍተ ነገር ወደ ማብዛት አረፍተ ነገር መቀየር እንችላለን። ወደ ማብዛት ስንቀይረው ምንድን ነው የምንቀይረው? መጀመሪያ አሁን ሁለት ቁጥር ስንት ጊዜ ነው? ሁለትን ስንት ጊዜ ነው ያያችኋት? በዚህ ተደጋጋሚ ተደማሪዎች ባሉበት መደመር ላይ ሁለትን ስንት ጊዜ ነው ያያችኋት? ሁለትን 1 2 3 4 ጊዜ ነው ያየናት። ሁለትን ስንት ጊዜ ያየናት? 4 ጊዜ። ስለዚህ ምን ብለን ነው የምንጽፈው? 4 ጊዜ 2 ይሆናል 8 ማለት ነው። 2 ሲደመር 8 ከሆነ 4 ጊዜ 2 8 ይሆናል ማለት ነው። እና እዚህ 4 ጊዜ 2 ውስጥ የተጠቀምንበት የስሌት ምልክት ምን መሆኑን አይተናል? ማብዛት መሆኑን አይተናል። 4 እና 2ን ደግሞ ምን ብለናቸው ነበረ? 4 እና 2ን አብዢ፣ 8ንስ ምን ብለናል? ብዜት ነው። እንግዲህ ይሄንን ከሰራን በኋላ ያየኑ ነገር ምንድን ነው? እንግዲህ 4ቱ በሬዎች 8 ቀንድ ካላቸው 5ቱ በሬዎች ደግሞ 5 ጊዜ 2 10 ቀንድ ይኖራቸዋል። 6ቱ በሬዎች ደግሞ 6 ጊዜ 2 12 ቀንድ ይኖራቸዋል። እና በተጨማሪ ደግሞ 6 ጊዜ 2 12 ከሆነ እግረ መንገዱን 2 ጊዜ 6ም ስንት ነው? 12 ነው። 5 ጊዜ 2 10 ከሆነ 2 ጊዜ 5ም ስንት ይሆናል? 2 ጊዜ 5ም 10 ይሆናል። እና እነዚህ ነገሮች አይተን ነበር። እና ይሄንን ያው 2 ጊዜ 6ን እና 6 ጊዜ 2ን የሰራንበትን መንገድ የማብዛት የቅይር ጸባይ እንደሆነ አይተናል። የማብዛት የቅይር ጸባይን ሌላ ደግሞ ያየኑ ነገር ምን ነበረ? በዜሮ ማብዛት አይተናል። በዜሮ ስናበዛ 3 ጊዜ 0 0 ነው። 0 ጊዜ 3ም 0 ነው። ሌላ ደግሞ በአንድን የማብዛት ባህሪ አይተናል። ማንኛውም ቁጥር በአንድ ሲባዛ መልሶ ራሱን ነው የሚሰጠን። 5 በ1 ሲባዛ ስንት ነው? 5 ነው። 1 በ5 ሲባዛ 5 ነው። ስለዚህ እንግዲህ የዜሮን እና የአንድን ባህሪ አይታችኋል። እዚህ ጋር ደግሞ የማብዛትን የቅይር ጸባይ አይታችኋል። ምክንያቱም ይሄ የቅይር ጸባይ ስናውቅ ብዙ ጊዜ ቤት ከምናጠና የተወሰነ ግማሹን ካጠናን በኋላ 2 ጊዜ 6 የሚያልሰው 6 ጊዜ 2 ይቀለዋል ማለት ነው። 2 ቤትን ስታጠኑ እግረ መንገዳችሁን ደግሞ 6 ቤትንም እያጠናችሁ ነው ማለት ነው። ስለዚህ እንግዲህ ዛሬ ባለፈው ክፍለ ጊዜ በ14ኛ ክፍለ ጊዜ ላይ ትኩረት ያደረግነው በሁለት ቤት ጊዜ ቤቶች ላይ ነበረ። በሁለት በሚባዙ ነገሮች ላይ ነው። ዛሬ ደግሞ ትኩረታችን የሚሆነው በ3 ቤት ላይ ይሆናል። በ3 እናባዛለን። ያው በዚሁ 4 5 እያልን አንቀጥልም። ምክንያቱም ያ 2 ቤት ከገባው 3 ቤት ከገባው ተመሳሳይ አይነት ነገሮች ስለሆኑ ሌላውን ያው እንድናጠና እንድናውቅ በተመሳሳይ ስቴፕ ሄደን ሌሎችን እንድናውቅ ይጠበቅብናል ማለት ነው። እስቲ ዛሬ ደግሞ ምን እንውሰድ? በቀደም ለ2 ቤት የበሬ ቀንድ ነበር የወሰድነው። ዛሬ ለባለ በ3 ለማብዛት የመረጥኩት ምንድን ነው? የአትክልት መትከያ ዕቃ በየቤታችሁ ይኖራል አይደለ? እንዴ አትክልት ላይ አትክልት መንከባከብ ትወዳላችሁ አይደል? እንዴ ሁሉ ሰው አትክልት መንከባከብ መውደድ አለበት። አረንጓዴ ኢትዮጵያን ለማየት መጓጓት አለበት። እንዴት ነው? ምንድን ነው? ክረምት ነው። ሀገሪቱ ምን እያደረገች ነው? በሀገሪቱ ውስጥ በጣም ብዙ ችግኝ እየተተከለ ነው። የተተከሉትንም ደግሞ ባለፈው የተተከሉትንም እየተንከባከበ ነው ህዝቡ ሁሉ። እና በዚህ ዓመት ለመትከል የታቀደው ችግኝ ባለስንት ሆሄ ሙሉ ቁጥር ነው? ኢትዮጵያ በዚህ ዓመት ልትተክለው ያቀደችው የችግኝ ብዛት ባለስንት ሆሄ ሙሉ ቁጥር ነው? ያሰባችሁ ነው? በጣም ጉሩ። እሺ መጀመሪያ ስንት ነው? 5 ቢሊዮን ነው። በጣም ጉሩ። 5 ቢሊዮን ከሆነ 5 ቢሊዮን ባለስንት ሆሄ ሙሉ ቁጥር ነው? እንግዲህ 5 ቢሊዮንም መጻፍ መቻል አለባችሁላችሁ። 5 ቢሊዮን ማለት እንዴት ነው? 5 ጽፈን ስንት ዜሮ ያስፈልገዋል? 9 ዜሮዎች ነው የሚያስፈልጉት። ስለዚህ ኢትዮጵያ እንግዲህ በዚህ ዓመት 5 ቢሊዮን ችግኞችን ለመትከል አቅዳለች ማለት ነው። እንግዲህ እናንተም የዚህ ተባባሪ እንደምትሆኑ በነፍስ ወከፍ ድርሻችሁ መትከል አለባችሁ። ሁል ጊዜ አረንጓዴ ነገር ማየት ያስደስታል። ስለዚህ አትክልቶችን መትከል፣ አትክልቶችን መንከባከብ በጣም አስፈላጊ ነው። አለዛ የምንቆጥረው ነገር እኮ አይኖር። እሺ አሁን እስቲ ወደ 3 ቤት ማብዛት እንሄዳለን። እሺ እንግዲህ ለ3 ቤት ማብዛት እስቲ አሁን በስዕሉ ላይ የምታዩት
የአትክልት መትከያ ዕቃ አለ። እዚህ አትክልት መትከያ ዕቃ ላይ አንድ ችግኝ አለ። ስንት ቅጠል ይታያቸዋል? በአንዱ ላይ ስንት ቅጠል ይታያቸዋል? 3 ቅጠል ይታያል። 3 ቅጠል ይታያል። ስለዚህ እንግዲህ ይህን ወደ 3 ቤት ስንሄድን አንድ ጊዜ 3 እንላለን። 3 ነው። አንድ ጊዜ 3 እንላለን። እሺ፣ በሁለተኛው ላይ ደግሞ ተመሳሳይ እቃዎች አሉ። እያንዳንዳቸው 3 ነው። ስንት ቅጠል ይታየናል ብንል 3 ሲደመር 3 ነው። 3 ሲደመር 3 ስንት ነው? 6 ነው። ይሄን ደግሞ በማብዛት ስንናገረው ምንድን ነው የሚሆነው? 2 ጊዜ 3 ይሆናል፣ 6 ይሆናል። በመቀጠል ስንት የአትክልት መትከያ ዕቃዎች ይታያሉ? 3 የአትክልት መትከያ ዕቃዎች ይታያሉ። እያንዳንዱ የአትክልት መትከያ ላይ ያለው ተክል 3 ቅጠል ስላለው ጠቅላላ ቅጠሎቹን ብዛት ለማየት 3 ሲደመር 3 ሲደመር 3 እናደርጋለን። ይህ ማለት ደግሞ 3 ጊዜ 3 ወይ ደግሞ 9 ማለት ነው። በመቀጠል ደግሞ 4 የአትክልት ዕቃዎች ይታያሉ። ስንት ቅጠሎች ነው የምናየው እዛ ላይ? 3 ሲደመር 3 ሲደመር 3 ሲደመር 3 ነው። ይሄ ማለት ስንት ነው? 12 ነው። 4 ጊዜ 3 12 ይሆናል ማለት ነው። በሚቀጥለው ላይ ደግሞ 5 ዕቃዎች አሉ። ስንት ቅጠሎች አሉ? አሁን 3 ሲደመር 3 ሲደመር 3 ሲደመር 3 ሲደመር 3 ይሆናል 15 ነው። በማብዛቱ ስናየው 5 ጊዜ 3 15 ይሆናል ማለት ነው። በቀጣዩ ላይ 6 ዕቃዎች ይታያሉ። ስንት ቅጠሎች አሉ? 3 ሲደመር 3 ሲደመር 3 ሲደመር 3 ሲደመር 3 ሲደመር 3 ነው። እንዳሰለችው ስንት ላይ ሲደመር 18 ይሆናል። እና በዚህ ሁኔታ ምን እናደርጋለን? እንግዲህ እነዚህ ተደጋጋሚ ተደማሪዎችን እያያችሁ ነው። እንግዲህ ተደጋጋሚ ተደማሪዎች ካሉ መደመሩ ወደ ምን እንቀይረዋለን? ወደ ማብዛት እንቀይረዋለን። እንግዲህ ማብዛት ማለት ተመሳሳይ ተደማሪዎችን በፈጣን የመደመር ዘዴ ነው። ስለዚህ 6 ጊዜ 3 18 ይሆናል። እሺ፣ እንግዲህ አትክልቶቹን አይተናቸዋል። እንግዲህ ቅጠሎቹን ቆጥረናል። ስንት ጋር ደርሰናል? እስካሁን የደረሳችሁት ምን ላይ ነው? 6 ጊዜ 3 ይሆናል 18 የሚለው ላይ ደርሳችኋል። አሁን በዚህ ሁኔታ እንግዲህ ተጨማሪ የአትክልት መትከያ አዘጋጅታችሁ የቆጠራችሁ ስትሄዱ ስንት ይሆናል? 7 ጊዜ 3ን ታያላችሁ 21 ይሆናል። 8 ጊዜ 3ን ታያላችሁ 24 ይሆናል። 9 ጊዜ 3ን ታያላችሁ 27 አለ እና 10 ጊዜ 3ም ስንት ይሆናል? 30 ነው ማለት ነው። እንግዲህ አሁን ይሄንን ካየን በኋላ ልክ ባለፈው እንዳየነው አንድ የምንሰራው ነገር ምንድን ነው? 3 ጊዜ አንድን ያየ ሰው 1 ጊዜ 3ን መመለስ ይችላል። 3 ጊዜ 2ን ያየ ሰው 2 ጊዜ 3ን መመለስ ይችላል። እንግዲህ ምንድን ነው? የማብዛት የቅይድ ጸባይ ነው። እና አሁን እስካሁን ያየነው ምን ነበረ? እስካሁን ያየናቸው 1 ጊዜ 3 2 ጊዜ 3 3 ጊዜ 3 4 ጊዜ 3 ነው። እስቲ ይሄንን የማብዛትን የቅይር መጀመሪያ ይሄ ያየኑን እስቲ መጀመሪያ ያየነው ማለት የዛፎቹን ቅጠል የአትክልቶቹን ቅጠል በመቁጠር እስቲ ምን ማየት እንችላለን? የአትክልቶቹን ቅጠል በመቁጠር እስኪ የምናየውን ሰንጠረዥ አንዴ ልብ በሉ። እሺ፣ አይታችሁታል። አሁን የሰራኑን በሰንጠረዥ አይታችሁታል። አሁን በመቀጠል ደግሞ የዚህ ሰንጠረዥ ላይ የቅይር ጸባይን በመጠቀም በተለምዶ የሶስት ቤት ጊዜ ቤት የምንለው ማለት 3 ጊዜ 1 3 ጊዜ 2 3 ጊዜ 3 የሚለውን እስቲ እንየው። የዚህን ቻርት አብረን እንየው። ያያችሁት ነው። 3 ጊዜ 1 3 3 ጊዜ 2 6 3 ጊዜ 3 9 3 ጊዜ 4 12 3 ጊዜ 5 15
3 ጊዜ 6 18፣ 3 ጊዜ 7 21፣ 3 ጊዜ 8 24፣ 3 ጊዜ 9 27፣ 3 ጊዜ 10 30 ነው። እንግዲህ አሁን ምንድን ነው ይህ አሁን ዛሬ ቀስ ብለን እየደመርን ሰርተናል ማለት እንግዲህ የሁለት ቤትን ለማወቅ ያው ሁልጊዜ የበሬ አምስት ጊዜ ሁለትን ለማወቅ በግድ ሁልጊዜ የበሬው ቀንዶቹን የቆጠርን መሄድ የለብንም። አሁን እስካሁን ያየነውን ባለፈው ክፍለ ጊዜ የሁለት ቤት ጊዜ ቤትን ሰርተናል። ዛሬ ደግሞ የሶስት ቤትን ሰርተናል። ምን ይጠበቅብናል? አሁን ይሄን ነገር በተደጋጋሚ ልክ ለመደመር እንደተለማመድ ነው የልምምድ ጥያቄዎችን እየሰራን ይሄን ነገር ማዳበር አለብን። እንግዲህ የልምምድ ጥያቄ ትዝ ይላችኋል። በመደመር እነዛን ቁጥሮች መደመር ችላችኋል እና ብዙ ረዥም መደመርን ብንችል ምንሰራው ስራ ከነዛ ውጭ አይሆንም። አሁን ማብዛትም ላይ ተመሳሳይ ነገር ነው። ስለዚህ እስቲ አሁን የሰራናትን ሁለት ልምምድ እንሰራለን። ለእያንዳንዱ ከአንድ ደቂቃ በላይ አይሰጣችሁም። ለዛሬ ጥያቄውን ትጽፋላችሁ። ለሚቀጥለው ግን መልሶ ስለሚሰጣችሁ ጥያቄውን በደፍተራችሁ ላይ ማብዛት ልምምድ 1 እና ማብዛት ልምምድ 2 ብላችሁ ያዙት። ማብዛት ልምምድ 1 አሁን ይጻፍላችኋል። አስተውሉ። በፈጣን ሁኔታ አብራችሁ ትሰራላችሁ። አሁን ማብዛት ልምምድ 1 ተጽፎላችኋል። ቶሎ ቶሎ ስሩ። በጣም ግሩም። ብዙዎቹ በሁለት ስለሚባዙ ቀላል። 9 ጊዜ 2 ማለት 9 ሲደመር 9 ነው። 8 ጊዜ 2 ማለት 8 ሲደመር 8 ነው እና ቀላል ናቸው። ለመንገዳችን መደመርም እየለመድን ነው። ማብዛትንም በፈጣን ሁኔታ መስራት እየተለማመድን ነው። አሁን የልምምድ 1 መልሶችን ቶሎ ታረማላችሁ። ቶሎ ፍጥነት ያስፈልጋል። መልሶቹን አርሙ። እሺ፣ እንዴት ነው? ከዚህ ስንት ተገኘ? መድፈን ነው። ከዚህ ሌላ እንዴት ተጠይቀናል እንደምትሉ እርግጠኛ ነኝ። በጣም ጥሩ ነው። አሁን የሚቀጥለው አሁን ማብዛት ልምምድ 2 ነው። ማብዛት ልምምድ 2ን ስንሰራ ምንድን ነው የምታስተውሉት? አሁን በሶስት ጊዜ ቤት ላይ 3 ጊዜ 1፣ 3 ጊዜ 2፣ 3 ጊዜ 3 አይታችኋል። አሁን ደግሞ በሌላው መንገድ ብንጠይቅ ማለት 1 ጊዜ 3፣ 2 ጊዜ 3፣ 3 ጊዜ 3፣ 4 ጊዜ 3 ብንልም 3 ጊዜ 4 እዚህ ጋር 3 ጊዜ 4 ካየን አሁን ደግሞ 4 ጊዜ 3ን በተመሳሳይ ሁኔታ መስራት ይቻላል ማለት ነው። ምንድነው ሁልጊዜ ሂሳብ ስንሰራ እነዚህን ባህሪያት ማወቅ አለብን። አሁን ምን አለ እዚህ ጋር የማብዛት የቅይር ባህሪ ነው። ኮሚቴቲቭ ፕሮፐርቲ የምንለው ነው። ኮሚቴቲቭ ፕሮፐርቲ የቅይር ጸባይ 3 ጊዜ 1 እና 1 ጊዜ 3፣ 3 ጊዜ 4 እና 4 ጊዜ 3 ተመሳሳይ ነው። ስለዚህ አሁን የሚሰጣችሁ በማብዛት ልምምድ 2 እንግዲህ ያለፈውን የመደመር ልምምድ ስላለው ያሁን ደግሞ የማብዛት ልምምድ 2 እንሰራለን እና በዚህ መንገድ ነው የምትሰሩት። አሁን ጥያቄው በቦርድ ላይ ጻፍላችኋል። ቶሎ ቶሎ ጻፉና ሰራላችሁ። ፈጠን በሉ። እሺ ልጆች በቂ ጊዜ ይመስለኛል። አሁን ደግሞ እንግዲህ እንደተለመደው መልሱ ይሰጣችኋል። እንግዲህ በዚህ በሶስት ማብዛት እና የቅይር ጸባይን በመጠቀም እስቲ እነዚህን 9 ጥያቄዎች አብራችሁ አርሙ። መልሱን አርሙ።
እሺ በጣም ግሩም። ስንት ተገኘ? ከ9 በልምምድ 2 በማብዛት ልምምድ 2 ከ9 የተገኘው ማርክ እንግዲህ አሁን ሪከርድ ማድረግ አለባችሁ፣ መመዝገብ አለባችሁ። ይሄ መዝግባችሁ ነገ ደግሞ ከዚህ የተሻለ ፍጥነት ላይ እንድትገኙ ነው የምፈልገው። አሁን እንቀጥላለን። እንግዲህ አሁን የጀመርነውን ነገር ምንድን ነው? ማብዛቶች በግድ እንደዚህ እንግዲህ አጥንታችሁ በቃላችሁ ምክንያቱም 3 ጊዜ 7 ስንት ነው ሲባል 3 7 ሲደመር 7 እየደመርን መሄድ የለብንም። ለምን እንግዲህ ምክንያቱም ማብዛት በጣም ፈጣን እንደሆነ ተነግሮናል። በዛ ልክ መፍጠን መቻል አለብን። ድምሮችን ቶሎ 3 ጊዜ 7 ሲባል ቶሎ ካፍ ሲወጣ ወደ መልስ መሄድ መቻል አለባችሁ። ያኔ ነው እንግዲህ ወደሚቀጥለው የማብዛት ዋና ስራ የምንሄደው። እነዚህ ነገሮች ግልጽ ሊሆኑላችሁ ሲገባል። አሁን እስካሁን ባሰራ ነው። እስቲ ሌሎች እንግዲህ የ4 ቤት የ5 ቤት የ6 ቤትን ያው ብዙ አብረን ላንሰራ እንችላለን። እንደዚሁ 2 ልምምድ ተሰጥቷችሁ በልምምዱ ብቻ ነው የሚጨርሱት። ግን ለማንኛውም እስቲ አንድ ማስተዋል ያለባችሁን ነገር ይሁ አሁን እስካሁን በሰራ ነው። አሁን የ4 ቤት ጊዜ ቤት ቢባል አሁን የ4 ቤት ጊዜ ቤትን ለመስራት ብፈልግ እስካሁን ምን አውቃችኋል? ስለ 4 ቤት ስለ 4 ቤት ያወቃችሁት ነገር አለ። ቢያንስ 4 ጊዜ 1ን ታውቃላችሁ፣ 4 ጊዜ 2ን ታውቃላችሁ፣ 4 ጊዜ 3ን ታውቃላችሁ። መቼ ነው የተማርነው? 4 ጊዜ 3ን የተማርነው 3 ጊዜ 4ን ስለሰራ ነው። 4 ጊዜ 2ን የተማርነው 2 ጊዜ 4ን ስለምናውቅ ነው። ስለዚህ እንግዲህ እንደዚህ ያሉ ነገሮችን በጣም በፍጥነት እያገላበጥን የቅይጥ ጸባይን እየተጠቀምን መሄድ አለብን። አሁን ስለዚህ አሁን 4 ጊዜ 3 ድረስ ስለምታውቁ አሁን ስንሰራ ምን ብለን ነው የሚቀጥለው ልምምድ ላይ የምትሄዱት? አሁን 4 ጊዜ 4 4 ጊዜ 5 4 ጊዜ 6 4 ጊዜ 7 4 ጊዜ 8 4 ጊዜ 9 4 ጊዜ 10 ነው። ይሄ አንድ መለማመድ ያለባችሁ እስከዚህ ነው። ከዛ እንደገና ወደ 5 ደግሞ ትሄዳላችሁ። አሁን ወደ 5 ስትሄዱ 5ንም ከ5 ጊዜ 1 አልጀምርላችሁም። አሁን ከ5 ጊዜ 1 አልጀምርም። የምታውቁት ነገር አለ። እዚህ ጋር ስንት አይታችኋል? አሁን 4 ቤትን ስትሰሩ 4 ጊዜ 5 አይታችኋል። 4 ቤትን 4 ጊዜ 5 ስላያችሁ 5 ጊዜ 4ን አውቃችኋል ማለት ነው። ስለዚህ ከስንት ነው መጀመር አለብኝ? ከ5 ጊዜ 5 ነው መጀመር። ከ5 ጊዜ 5 ጀምርና 5 ጊዜ 6 5 ጊዜ 7 5 ጊዜ 8 5 ጊዜ 9 5 ጊዜ 10 እላለሁ። አሁን ደግሞ ወደ 6 ቤት እሄዳለሁ። አሁንም የ6 ቤትን 6 ጊዜ 1 ብዬ መጀመር የለብኝም። የምታውቁት ነገር አለ። ቢያንስ ምን አይታችኋል? 5 ጊዜ 6ን ስለምታውቁ 6 ጊዜ 5ን አይታችኋል። 6 ጊዜ 5ን ስላያችሁት ከስንት ነው መጀመር አለብኝ? ከ6 ጊዜ 6 6 ጊዜ 7 6 ጊዜ 8 6 ጊዜ 9 6 ጊዜ 10 ነው። አሁን ደግሞ ወደ 7 ቤት እንሄዳለን። ወደ 7 ቤት ስንሄድ ደግሞ አሁንም 7 ጊዜ 1 ብዬ አልጀምርም። ምን ታውቁት ነገር አለ? እስኪ 7ን ፈልጓል። 6 ጊዜ 7 ታውቃላችሁ። ስለዚህ 7 ጊዜ 6ን ታውቃላችሁ ማለት ነው። 7 ጊዜ 6ን ካወቃችሁ አሁን ምን የምትጀምሩት ማለት ነው? 7 ጊዜ 7 7 ጊዜ 8 7 ጊዜ 9 7 ጊዜ 10 ነው። አሁን ወደሚቀጥለውም ስትሄዱ ስለ 8 ምን ታውቃላችሁ? 7 ጊዜ 8 ስለምታውቁ 8 ጊዜ 7 አውቃችኋል ማለት ነው። 8 ጊዜ 7ን ካወቃችሁ ከማንም ጀምሩት። አሁን ከ8 ጊዜ 8 ይሆናል ማለት ነው። እና እንደዚህ ያህል የምናጠናቸው በአንድ ሆሄ የሚሰሩት የማባዛት ስራዎች በአብዛኛው እንደምናስበው በጣም ብዙ ነገር እንድናውቅ አይጠበቅብንም። የተወሰኑትን ካወቅንና የማብዛትን የቅይጥ ጸባይ ከተጠቀምን ብዙ ጊዜ ቤቶችን በቀላሉ መስራት እንችላለን። ግን መለማመድ የግድ ስለሚል አሁን የማብዛት ልምምድ አብረን እንስራ። እሺ ማብዛት ልምምድ 3 እንዴት ነው? 10 ጥያቄዎች ነበሩ። እንግዲህ ከ10ሩ የተወሰነውን ቢያንስ ሁሉንም ጨርሳችኋል የሚል ግምት አለኝ። አሁንም እንግዲህ ያው መፍጠን ስላለብን ነው። እንግዲህ ምን አንዳንዶቻችሁ እስካሁን ጊዜ ቤት ላይ በጣም ያልተዘጋጃችሁ ከሆነ ምንም ችግር የለውም።
ዛሬ እንደ መለማመጃ ቁጠሩትና ያው ክፍለ ጊዜው በኋላ በሚኖራችሁ ትርፍ ጊዜ ያጠናችሁ የሚቀጥለው ክፍል ስንመጣ ይሄን ልምምድ በጣም በፈጣን መስራት ትችላላችሁ። ግን ማወቁ የግድ ይላል። ምክንያቱም ወደሚቀጥለው ለመሄድ በግድ ይሄ በቁጥጥር ስር መዋል አለበት። አሁን ልምምድ 4ን መልሱን ስሩና ወደሚቀጥለው እንሄዳለን። መልሳችሁን አርሙ። እሺ ጥሩ። እንግዲህ ያው ጊዜ እያጠረን ነው። አሁን ወደሚቀጥለው የማብዛት ልምምድ 4 እና የመጨረሻው ልምምድ የማብዛት ልምምድ 4 አለ። ለአንዳንዶቻችሁ ትንሽ ሊከብድ ይችላል። በተለይ ምናልባት አንደኛ ክፍልና ሁለተኛ ክፍል ያላችሁ፣ ሌሎቻችሁ ግን ሙሉ ለሙሉ እንድታውቁ በአጭር ጊዜ እንድትሰሩ ይጠበቅባቸዋል። አንደኛና ሁለተኛ ትንሽ ቢዘገዩ አይገርመኝም፣ ግን እነሱም ቢሆን በግድ ያው መስራት መቻል አለባቸው ነገር። እስቲ አሁን ቶሎ የማብዛት ልምምድ 4ን አብረን እንስራ። ጥያቄዎቹ ጻፉላችኋል። ትንሽ ደቂቃ የሚሰጠው ጀምሩ። እሺ ደህና ተሰራ። እሺ መልሳችሁን አንዴ ቼክ አድርጉ። ቶሎ መፍጠን አለብን፣ ሰዓት እየደረሰ ስለሆነ መልሳችሁን ቼክ አድርጉ። እንደነገርኳችሁ እንግዲህ ትንሽ እንኳን ችግር ቢኖር ለሚቀጥለው ተዘጋጅታችሁ እንድትመጡ ያነሳሳችኋል፣ ብዙ ኤክስ እንዳታገኙ። እሺ መልሳችሁን ቶሎ አረጋግጡ። እሺ እንግዲህ ምንድነው እንግዲህ ማብዛት ስንሰራ የሚጠበቅብን ይሆን ትልቁ ቁጥር 9 ጊዜ 9 ነው። 9 ጊዜ 9 ነው እና ማብዛት ስንሰራ ጊዜ ቤት ስታጠኑ እንግዲህ እንደነገርኳችሁ ባለፈው ምንድነው ቁጥሮች በጣም ደስ የሚል ዝምድና አላቸው። ያው ወደፊት አብራችሁ እየቀረባችኋቸው ስትሄዱ፣ ጓደኛ እያደረጋችኋቸው ስትሄዱ በጣም ድንቅ የሆነ ዝምድና አላቸው። እስቲ አንድ እንመልከት። እስቲ የ9 ቤት ጊዜ ቤትን በደንብ ልብ ብለን እንይ። የ9 ቤት ጊዜ ቤትን ስናይ 9 ጊዜ 1 በስነ ስርዓት ስንጽፈው 9 ጊዜ 2፣ 9 ጊዜ 3፣ 9 ጊዜ 4፣ 9 ጊዜ 5 ቶሎ እየፈጠንን እንይ። 9 ጊዜ 6፣ 9 ጊዜ 7፣ 9 ጊዜ 8፣ 9 ጊዜ 9 ነው። በአንድ ሆሄ ቃል 9 ጊዜ 9 ድረስ ይበቃል። አሁን 9 ጊዜ 1 ስንት ነው? 9 ጊዜ 1 9 ነው። 9 ጊዜ 2 18 ነው። 9 ጊዜ 3 27፣ 9 ጊዜ 4 36፣ 9 ጊዜ 5 45፣ 9 ጊዜ 6 54፣ 9 ጊዜ 7 63፣ 9 ጊዜ 8 72፣ 9 ጊዜ 9 81። አሁን ይሄንን እዚች ጋር እቺ 9 ብል 09 ብል ቅር አይላችሁ። ምክንያቱም 9 እና 09 እኩል ናቸው። ለስራ እንዲመቸን ነው። አሁን ይሄንን ካየን አንድ ነገር በጣም ልብ በሉ። አሁን በስክሪኑ ላይ በደንብ አሳያችኋለሁ፣ ግን እንደ መነሻ እንዲሆናችሁ ስክሪኑ ላይ ስታዩ ግር እንዳይላችሁ እንደ መነሻ የሚከተለው ነው። በጣም ከሚታየ ድንቅ ዝምድና መካከል አሁን እዚህ ጋር ተመልከቱ። 1 2 እስከ 9 ይታያችኋል አለ እንዴ? እና እዚህ ጋር እስቲ ውጤቱን ተመልከቱ። ውጤቱ 0 1 2 3 4 5 6 7 8። አንድ ሰው የ9 ቤት ጊዜ ቤት ልጻፍ ብሎ ቢጀምር በገዛችሁ ልክ እኔ አሁን እንደጻፍኩት እናንተም ቁጭ ብላችሁ ለማጥናት ይሄን ጊዜ ቤት ትጽፋላችሁ። ስታጠኑ ይሄን ድንቅ የሆነ ዝምድና እስኪ ተመልከቱ። ይኸው እዚህ ጋር 1 ከሆነ በ1 ይቀንሳል። 0 ነው። 2 ሲሆን 1 ነው። 3 ሲሆን 2 ነው። 4 ሲሆን 3 ነው። 9 ሲሆን ስንት ሆነ? 8 ሆነ። ውጤቱ ራሱ 9 ጊዜ 8 ስል በ7 እንደሚጀምር ግልጽ ነው።
9 ጊዜ 7 ስል በ7 ነው አለ አባዛችሁት፣ ውጤቱ ላይ 6 አለ። 9 ጊዜ 6 ስትሉ ውጤቱ ላይ ከ6 በታች አንድ ቀነሳችሁ 5 አለ። 9 ጊዜ 5 ስንል አንድ ቀነሳችሁ 4 ይታያችኋል። 9 ጊዜ 4 እዚህ ጋር 3 እና ይሄ ዝምድና አለ። ደግሞ ውጤቱን ደግሞ ትክክል መሆኑን ለማየት ይሄን ተመልከቱ እስቲ። 0 ሲደመር 9 ስንት ነው? ሁለቱን ቁጥሩ ሁለቱን ሆሄዎች ደምሮ እንግዲህ ሁሉም ውጤታቸው ያለዚህኛው በስተቀር ውጤቱ ባለ ሁለት ሆሄ ነው። ይሄን ባለ ሁለት ሆሄ ስትደምሩ ድንቅ ዝምድና ታያላችሁ። 8 እና 1 ስንት ነው? 9 ነው። 7 እና 2 9፣ 6 እና 3 9፣ 5 እና 4 9፣ 4 እና 5 9፣ 3 እና 6 9፣ 2 እና 7 9፣ 1 እና 8 9፣ 0 እና 9 9። ስለዚህ እንግዲህ ይህን ጊዜ ቤት እንኳን ዝም ብቻዬን ተቀምጬ በጽፍ ያዝናናል። ምክንያቱም መሳይ በቁጥሮች መካከል ያለ ዝምድና ለወደፊት ለማየት እንደምንሞክረው በጣም ደስ የሚል ነው። በጣም ደስ የሚል ነው እና አሁን እንግዲህ በ9 ቤት ጊዜ ቤት ይሄን ደስ የሚል ነገር እናያለን። እስቲ አሁን ከኮምፒውተሩ ጋር ተከታተሉ፣ ስክሪን ተከታተሉት ይሄን ነገር። እሺ ዛሬ እንደ ቁጥሮች ጨዋታ ልንወስደው እንችላለን። ካለን ጊዜ አኳያ ትንሽ ጊዜ ስለፈጀበት ልምምድ ላይ ይህን ዛሬ ቅር ይላቸው ልጆች እንደ ቁጥሮች ጨዋታ እንውሰድ። ምክንያቱም ወደፊት ብዙ የምናየው ነገር አለ። በቁጥሮች መካከል ያለ ድንቅ የሆነ ዝምድና እያያችሁ ነው። ስለዚህ አሁን ይሄ እንደ ለቱ ከቁጥሮች ጋር ጨዋታ እንውሰደውና የቤት ስራችንን አንዴ እንወሰድ። እሺ እንግዲህ በስክሪኑ ላይ እንግዲህ በ9 ቤት ጊዜ ቤቶች መካከል ያለውን ድንቅ ዝምድና አይታችኋል። እንግዲህ በሚቀጥለው ከሌሎች ከቁጥሮች ጋር ጨዋታ እንገናኛለን። በጣም 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 ብዙ ደስ የሚሉ ጨዋታዎችን እንጫወታለን። እንግዲህ ምንድነው ግን ከቁጥሮች ጋር ጨዋታ ሲባል ያው እግረ መንገዳችሁን እየደመራችሁ የቀነሳችሁ እያባዛችሁ እያካፈላችሁ የምትሄዱት ነገር አለ። ሌላ ነገር ደግሞ ከዚህ ሌላ አንዳንድ ጥልቅ ሀሳብ የሚጠይቁ ፐዝሎችም አብረን እንሰራለን። እንግዲህ የዕለቱ ክፍለ ጊዜ እዚህ ላይ ያበቃል። አብራችሁ ስለነበራችሁ አመሰግናለሁ።